ዕለተ ሰኞ ጥር 25 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን አማራ ቀጠና በተከፈተ ውጊያ ምሽግ ተሰብሯል። ከ15 በላይ ያገዛዙ ጦር አባላትን መገደላቸው ተነግሯል። በቀጠናው የተከፈተውን ጥቃት መከላከያ፣ አድማ ብተና እንዲሁም የሚሊሻ ኃይሎች በጋራ በመሆን ለመከላከል ቢሞክሩም ነገር ግን ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም እንዳቃታቸው ተሰምቷል። በዝርዝር እንመለከተዋለን። በራያ ግንባር በመድፍ የታገዘ ከባድ ውጊያ እየተደረገ መሆኑን ከቀጠናው የደረሰን መረጃ ይጠቁማል። ከትናንት ጥር 24 2018 ዓ.ም ጀምሮ በራያ ግንባር ከባድ ውጊያ ተከፍቷል። ውጊያው በመድፍና በሌሎች ከባድ መሳሪያዎች የታገዘ መሆኑም ታውቋል። ያገዛዙ ሰራዊት በካሏን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት ከፍቷል። የቲዲኤፍ ኃይሎችም ይህንን ጥቃት ተቋቁመው የመከላከልና የመልሶ ማጥቃት እርምጃ እየወሰዱ መሆኑ ተነግሯል። በሌላ በኩል በአፋር ያለው ድንበር በራያ ጨርጨር በቢሶበርና በአዲስ ከተማ በኩል የቡድን መሳሪያዎችም ሲተኮሱ ውለዋል። በዝርዝር እንመለከተዋለን። በኒጀር የኢትዮጵያ አየር መንገድ አውሮፕላኖች መመታታቸው ተሰማም። በዚህ ሳምንት ረቡዕ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ታውቋል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ የነበሩ ሁለት የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸውም ታውቋል። በዝርዝር መረጃውን እናደርሳችኋለን። የእንግሊዝ መንግስት ዜጎቹ ወደ አማራ፣ ትግራይና ጋምቤላ ክልሎች ፈጽሞ እንዳይሄዱ አስጠነቀቀም። የእንግሊዝ የውጭ ጉዳይ መስሪያ ቤት ለዜጎቹ አዲስ የጉዞ ማስጠንቀቂያ አውጥቷል። ዛሬ ይፋ የሆነው ይህ የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎች የተደረጉበት ነው። መግለጫውን ይዘነዋል። ክቡራንና ክቡራት የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ይዘናል። በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነትና በጥራት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን አማራ ቀጠና ወርቀ ደቦ በተደረገው ውጊያ ከ15 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ሲነገር ያገዛዙ ኮንክሪት ምሽግም ተሰብሯል። በከተማዋ ፋኖ የከፈተውን ጥቃት መከላከያ፣ የአድማ ብተናና የሚሊሻ ኃይሎች በጋራ በመሆን ለመከላከል ቢሞክሩም ነገር ግን ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም አቅቷቸው ከባድ የሰብአዊና ቁሳዊ ኪሳራ መከናነባቸውን ለማረጋገጥ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ፋኖች ባደረጉት ተጋድሎም ያገዛዙን ጥምር ጦር አይቀጡ ቅጣት በመቅጣት ድል መቀዳጀታቸው ታውቋል። ውጊያው የተካሄደው በቀጠናው ወርቀ ደቦ ከተማ ሲሆን በዚህም ፋኖ ወደ አገዛዙ ምሽግ ተወርውሮ በመግባት ወታደሮችን ሙትና ቁስለኛ አድርጎ ምሽጋቸውን ማውደሙን ነው ለማረጋገጥ የተቻለው። በዚህ ውጊያ ከ15 በላይ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በርካታ የጦር መሳሪያዎችና ሌሎች ወታደራዊ ግብዓቶች በፋኖ ተማርከው ተወስደዋል። ከተገደሉ ያገዛዙ ጦር አባላት መካከል በቀጠናው መንገድ በመምራት የፋኖ ደጋፊ ናቸው በሚል ንጹሃንን ሲያስገድሉና ሲያሳስሩ የነበሩ እንደሚገኙበትም ታውቋል። ያገዛዙ ኃይል ከወደ ፋኖ የተከፈተበትን ማጥቃት ተከላክሎ ካምፑን መታደግና ራሱን ማዳን አለመቻሉ በቀጠናው ያሉ የመከላከያ አዛዦችን ድንጋጤና ብስጭት ውስጥ እንደከተታቸውም ተነግሯል። በራያ ግንባር ጠንከር ያለ በመድፍ የታገዘ ውጊያ እየተካሄደ መሆኑ ታወቀ። ከትናንት ጥር 24 ቀን 2018 ዓ.ም ከሰዓት በኋላ ጀምሮ በራያ ግንባር በከባድ መሳሪያ የታገዘ ከፍተኛ ውጊያ መጀመሩ ተሰምቷል። ውጊያው የተከፈተው የአገዛዙ ሰራዊት በካሏን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ውጊያ መክፈቱን ተከትሎ ነው። ጥቃቱ የተሰነዘረው ወደ ቢሶበር አካባቢ ለጥቃት ሲንቀሳቀሱ በነበሩ የቲዲኤፍ
ቲፒኤልኤፍ ታጣቂዎች ላይ መሆኑም ታውቋል። በአሁኑ ሰዓት አካባቢው በመድፍ ድብደባ እየተናጠ የሚገኝ ሲሆን የአገዛዙ ሰራዊት ወደ ቢሶበር ለመግባት እቅድ እንዳለውም ታውቋል። በዛሬው ዕለት እጅግ ጠንከር ያለ ውጊያ የተካሄደው በዚህ በቢሶበር ግንባር መሆኑም ታውቋል። ህወሓትም በጨርጨር በኩል በያሎ ድንበር ካሰማራው ኃይል ተጨማሪ ከቀኑ 11 ሰዓት ጀምሮ ሌላ ክፍለ ጦር ከማቻረ ወደ ቢሶበር ግንባር እያስጠጋ ይገኛል። በሌላ በኩል የእንግሊዝ መንግስት ዜጎቹ ወደ አማራ፣ ትግራይና ጋምቤላ ክልሎች ፈጽሞ እንዳይሄዱ ዛሬ ባወጣው መግለጫ አስጠነቀቀም። የእንግሊዝ የውጭ ጉዳይ መስሪያ ቤት ለዜጎቹ አዲስ የጉዞ ማስጠንቀቂያ አውጥቷል። ዛሬ ይፋ የሆነው ይህ የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎች የተደረጉበት ነው። በአዲሱ ማስጠንቀቂያ በህወሓትና በኢትዮጵያው አገዛዝ መካከል አዲስ ግጭት መፈጠሩን በመግለጽ ዜጎቹ ወደ ትግራይ ክልል ሙሉ በሙሉ እንዳይሄዱ አሳስቧል። እንዲሁም ወደ አማራና ጋምቤላ ዜጎቹ ፈጽሞ መሄድ እንደሌለባቸው የሚገልጸው ይህ ማስጠንቀቂያ ወደ አፋር ክልል ደግሞ ከኤርትራ ጋር በሚያዋስነው ድንበር በ10 ኪሎ ሜትር ርቀት ላይ መጓዝ እንደማይኖርባቸው ያስጠነቅቃል። በኦሮሚያ ክልል ውስጥ ደግሞ ከኬንያ ድንበር በ10 ኪሎ ሜትር ርቀት ላይ በምዕራብ ሸዋ ዞን ከዋናው A4 መንገድ ውጭ ባሉ ቦታዎች፣ በሰሜን ሸዋ ዞን ሁሉም ቦታዎችና በምዕራብ ወለጋ ሁሉም ዞኖች ዜጎቹ ፈጽሞ መንቀሳቀስ እንደሌለባቸው ገልጾ በአጠቃላይ ዜጎቹ መሄድ የሌለባቸውን ቦታዎች በኢትዮጵያ ካርታ ላይ በቀይ ቀለም ከልሏል። አገዛዙ የአንበሳውን ምስል ከባንኩ አርማ ላይ እንዲነሳ ትዕዛዝ ሰጠም። የፋይናንስ ኢንዱስትሪው ግዙፍ አንበሳ በመባል የሚታወቀው አንበሳ ኢንተርናሽናል ባንክ ከምስረታው ጀምሮ እንደ መለያ ወይም ብራንድነት ሲጠቀምበት የነበረውን የአንበሳ ምስል ያለ ፍላጎቱ በገዢው መንግስት አስገዳጅ ትዕዛዝ እንዲቀይር መደረጉን ለጉዳዩ ቅርበት ያላቸው ታማኝ የውስጥ አዋቂ ምንጮች አረጋግጠዋል። ጉዳዩን በቅርበት የሚከታተሉ ወገኖች እንደገለጹት ባንኩ ይህንን ታሪካዊና ህዝባዊ ተቀባይነት ያለውን አርማ ወይም ሎጎ እንዳይቀይር ላለፉት 3 ዓመታት ከሚመለከታቸው የመንግስት አካላት ጋር ከፍተኛ የሆኑ የህግና የሞራል ክርክሮችን ሲያደርግ ቆይቷል። ይህንን ምስል መቀየር ለምን አስፈለገም? ፋይዳውስ ምንድነው? በሚል የባንኩ የዳይሬክተሮች ቦርድ ጥብቅ ጥያቄዎችን ቢያነሳም ከመንግስት በኩል አጥጋቢ ምላሽ ማግኘት አልቻለም። ይልቁንም ጫናው እየጠነከረ በመምጣቱ ቦርዱና የባንኩ ማኔጅመንት በሁኔታው እጅግ ማዘናቸውን ምንጮች ጠቁመዋል። ነገሩ ከምልክት ለውጥ በላይ ሆኖ ባንኩ ይህንን የመንግስት ትዕዛዝ የማይፈጽም ከሆነ እስከ መዘጋት ሊደርስ የሚችል አደገኛ እርምጃ ሊወሰድበት እንደሚችል ማስጠንቀቂያ እንደተሰጠው ተሰምቷል። በመሆኑም አንበሳ ኢንተርናሽናል ባንክ ለተቋሙ ህልውናና ለደንበኞቹ ደህንነት ሲል እጅግ ግዙፍ ትርጉም ያለውን የቀድሞ አርማውን ወደ ጎን በመተው እዚህ ግባ የማይባልና ተራ ምልክት ለመጠቀም መገደዱን ምንጮች አክለው ገልጸዋል። በእውነት የአንበሳ ምስል እዚህ ድረስ የሚያስፈራው መንግስት ገጠመን ማለት ነው ወይስ ታሪክ እየሰራን ነው እያሉ የነበረውን ታሪክ እየፋቁ ነው? መሪዎች በየመድረኩ ማይክሮፎን ጨብጠው ለቀጣይ ትውልድ የሚሻገር ታሪክ እየሰራን ነው ሲሉን ነበር። ታሪክን ማጥፋትስ ታሪክ መስራት ይሆናልን? ወይስ መንግስት በዚህ ሀገር እኔ ብቻ ነኝ አንበሳ እያለን ነው? አስተያየታችሁን ኮሜንት ላይ ያስፍሩልን። በኒጀር የኢትዮጵያ አየር መንገድ አውሮፕላኖች መመታታቸው ተሰማ። በዚህ ሳምንት ረቡዕ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸሙ ይታወቃል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምቷል። ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የሀገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችንና ተቀጣጣይ ቦምቦችን በመያዝ ሲሆን ከደረሱ በኋላም ከኒጀር ወታደሮች ጋር ተኩስ ገጥመዋል። የተኩስ ልውውጡን ተከትሎ ከመንግስት ወታደሮች ቢያንስ 4 ያህሉ ሲገደሉ ከታጣቂዎቹ በኩል ደግሞ 20 መገደላቸውንና ሌሎች 11 በቁጥጥር ስር መዋላቸው ተገልጿል። በዚህ የተኩስ ልውውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን የጦር መሳሪያ መጋዘን ከማቃጠላቸው በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖችን አውድመዋል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖች ላይም ውድመትን ያደረሰ ሆኗል። ታጣቂዎቹ የያዙትን ተቀጣጣይ ፈንጂ ወደ አየር ማረፊያ ውስጥ በመወርወር እዚያው ቆመው የነበሩ 3 አውሮፕላኖችን መትተዋል።
ከነዚህ 3 አውሮፕላኖች ውስጥ ሁለቱ የኢትዮጵያ አየር መንገድ ንብረት ናቸው። በጥቃቱ ተመተው ከጥቅም ውጪ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የምዝገባ ቁጥሩ ኢቲ ቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲ ቢኤኤች የተመዘገበው ቦይንግ 737-800 አውሮፕላኖች ናቸው። በተለይ ኢቲ ቢቢቢ ገና ዕድሜው 3 ዓመት የሆነ አዲስ አውሮፕላን እንደነበር ፍላይት ራዳር 24 አስታውቋል። እነዚህ ሁለት አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑ የሚታወቅ ነው። ለዚህ ጥቃት እስላሚክ ስቴት ወይም አይኤስ ኃላፊነቱን እንደሚወስድ ማስታወቁ አይዘነጋም። የዓለማችንን የጦር ሜዳ ይቆጣጠራል የተባለው የስድስተኛው ትውልድ የጦር ጄት ፕሮጀክት አደጋ ላይ ወደቀ። የወደፊቱን የዓለም የአየር ላይ ኃይል ሚዛን ይቀይራል ተብሎ በጉጉት ሲጠበቅ የነበረውና በቢሊዮን ዶላሮች የሚቆጠረው የስድስተኛው ትውልድ ተዋጊ ጄት ፕሮግራም በአጋር ሀገራት መካከል በተፈጠረ ከፍተኛ የዲፕሎማሲያዊና የቴክኖሎጂ ፍጥጫ እየታመሰ ይገኛል። የጣሊያን መከላከያ ሚኒስትር ጊዶ ክሮሴት በሰጡት አነጋጋሪ መግለጫ እንግሊዝ ወሳኝ የሆኑ ወታደራዊ የቴክኖሎጂ ሚስጥሮችን ለአጋሮቿ ለጣሊያንና ለጃፓን ለማካፈል ፈቃደኛ አለመሆኗን የቀን እብደት ሲሉ በጠንካራ ቃላት ኮንነዋል። ሚኒስትሩ አክለውም ይህን መረጃ መደበቅና አጋርን አለማመን በተዘዋዋሪ ለሩሲያና ለቻይና ትልቅ የደህንነት ስጦታ ከመስጠት ተለይቶ እንደማይታይ በማስጠንቀቅ ፕሮጀክቱ በጥርጣሬ የተሞላ መሆኑን ጠቁመዋል። ነገሩ በቴክኖሎጂ ሽኩቻ ብቻ አልቆመም። እንደ አውሮፓውያን አቆጣጠር በ2021 የጣሊያን ድርሻ ይሆናል ተብሎ የታቀደው 6 ቢሊዮን ዩሮ የነበረ ቢሆንም አሁን ላይ የወጪው መጠን በ3 እጥፍ በማሻቀብ 18.6 ቢሊዮን ዩሮ ደርሷል። ይህ አስደንጋጭ ዋጋ ጭማሪ በሮም ፓርላማ ውስጥ ከፍተኛ ውዝግብ ያስነሳ ሲሆን ለ90 የኤፍ35 ዘመናዊ አውሮፕላኖች ከወጣው ወጪ በላይ ለአንድ ፕሮግራም ዲዛይን ብቻ ይህን ያህል ማውጣት የሀገርን ሀብት ማባከን ነው የሚል ተቃውሞ እየተሰማበት ነው። ይህ በእንግሊዝ ጣሊያን እና ጃፓን የሚመራው የሶስትዮሽ ፕሮጀክት በፈረንሳይ በጀርመንና ስፔን በጋራ ከሚገነባው ፕሮጀክት ጋር ከፍተኛ ፉክክር ውስጥ እንደሚገኝ ይታወቃል። ሆኖም የቴክኖሎጂ ባለቤትነት ጥያቄው ካሁኑ ካልተፈታም ፕሮጀክቱ ከመሬት ሳይነሳ ሊሰናከል እንደሚችል ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። የሩሲያ ወታደሮች ለዩክሬን የጦር ሮቦቶች እጃቸውን መስጠታቸው ተሰማም። በሩሲያና በዩክሬን ጦርነት ውስጥ ታይቶ የማይታወቅ አዲስ የታሪክ ምዕራፍ ተመዝግቧል። በቅርቡ በወጣ የመስክ ቪዲዮ መረጃ መሰረት የሩሲያ ወታደሮች በአካባቢው ምንም አይነት የዩክሬን ሰራዊት አባል በሌለበት ሁኔታ ፊት ለፊት ለገጠማቸው የታጠቀ የየብስ ሮቦት እጃቸውን መስጠታቸው ተረጋግጧል። ይህ በሩቅ መቆጣጠሪያ የሚመራና ከባድ መትረየስ የታጠቀ የዩክሬን ሮቦት ወታደሮቹን ድንገት ከበባ ውስጥ የከተታቸው ሲሆን ሶስቱ ወታደሮችም ምንም አይነት ተቃውሞ ሳያሳዩ እጃቸውን ወደ ላይ አንስተው መሬት ላይ በመተኛት ለሮቦቱ ታዛዥነታቸውን ገልጸዋል። ይህ ክስተት በዘመናዊ ጦርነት ውስጥ ሰው አልባ መሳሪያዎች በወታደሮች ላይ የሚፈጥሩትን ከፍተኛ የስነ ልቦና ጫናና የበላይነት በግልጽ ያሳየ ተደርጎ ተወስዷል። ዩክሬን በጦር ሜዳ ላይ የሰው ኃይል ጉዳትን ለመቀነስ የምትጠቀምባቸው እነዚህ ሮቦቶች በድሮን ኦፕሬተሮች አማካኝነት ከሩቅ ሆነው የሚታዘዙ ናቸው። ወታደሮቹ ለሮቦቱ እጃቸውን ከሰጡ በኋላ በሰማይ ላይ በሚያንዣብቡ ድሮኖች እየታገዙ ወደ ዩክሬን የጦር ይዞታዎች እንዲመሩና በምርኮኝነት እንዲያዙ ተደርገዋል። ይህም በጦርነት ታሪክ ውስጥ የየብስ ሮቦቶች ጠላትን ማርከው ወደ ሰፈር በመምራት ረገድ የመጀመሪያው ስኬታማ ሙከራ እንደሆነ ተደርጎ የሚቆጠር ነው ተብሏል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።